የኢትዮጵያ ንግድ ባንክ ሚዳ ቅርንጫፍ ከወረዳው ግብርና ጽሕፈት ቤት ጋር የብድር አገልግሎት የሁለትዮሽ ስምምነት ተፈራረመ። በሰሜን ሸዋ ዞን ሚዳ ወረሞ ወረዳ የኢትዮጵያ ንግድ ባንክ ሚዳ ቅርንጫፍ ከወረዳው ግብርና ጽሕፈት ቤት ጋር የአርሶ አደሩንና የአርብቶ አደሩን ምርትና ምርታማነትን ለማሳደግ የብድር አገልግሎት የሁለትዮሽ ስምምነት ተፈራረመ። የኢትዮጵያ ንግድ ባንክ ሚዳ ቅርንጫፍ በወረዳው አነስተኛ ባለይዞታ ለሆኑ አርሶ አደሮች የሚሰጥ የግብርና ብድር አቅርቦት ለማስጀመር የሚያስችል የግንዛቤ ማስጨበጫና የመግባቢያ ሰነድ የተፈራረመ ሲሆን የፊርማ ስነ ስርዓቱም የወረዳው ዋና አፈ ጉባኤ የተከበሩ አቶ ቢችሉ ናደው፣ የአስተዳደር ጽሕፈት ቤት ኃላፊ አቶ አደም መሐመድ፣ የግብርና ጽሕፈት ቤት ምክትል ኃላፊ ወይዘሮ መካጌቶ፣ የኢትዮጵያ ንግድ ባንክ ሚዳ ቅርንጫፍ ስራ አስኪያጅ አቶ ጋሻው ኡመርና የባንኩ የደንበኞች አገልግሎት መኮንን አቶ ጌትየው መብራት በተገኙበት የግንዛቤ ማስጨበጫ ውይይት ተደርጎበት ተፈርሟል። የወረዳው ግብርና ጽሕፈት ቤት ምክትል ኃላፊ ወይዘሮ መካጌቶ ባንኩ ከአርሶ አደሮች ጋር ለመስራት ያለውን ፍላጎት በማድረግ አብረው መስራት እንደሚችሉና ምርትና ምርታማነትን ለማረጋገጥ አይነተኛ መንገድ ነው ብለዋል። የኢትዮጵያ ንግድ ባንክ ሚዳ ቅርንጫፍ ስራ አስኪያጅ አቶ ጋሻው ኡመር ያሲን በበኩላቸው ባንኩ ከዚህ ቀደም የብድር አገልግሎቱን ለባለ ሀብቶችና ለድርጅቶች ብቻ እንዲሁም የግብርናውን ሴክተር በማክሮ ሌቭል ቢደግፍም ለአርሶ አደሮች የብድር አገልግሎት ባለመመቻቸቱ ከህዝብ ቅሬታዎች ሲነሳ መቆየቱን አንስተዋል። አቶ ጋሻው አክለውም ብድሩ ከ1 ዓመት እስከ 5 ዓመት ቆይታ እንደሚኖረው በመግለጽ የብድር አገልግሎት ተጠቃሚዎች ብሔራዊ ዲጂታል መታወቂያ፣ የጋብቻ ምስክር ወረቀትና ሌሎች አስፈላጊ መረጃዎችን አሟልተው መምጣት እንደሚያስፈልግ ተናግረዋል።